ያላችሁ ሳናጽሜት እንዳለው ለማወቅ እኮ በጣም ከባድ ሳናጽሜት እንዳለው ለማወቅ እኮ በጣም ከባድ ነው። አጽማቸው ያለ በትክክል አጽማቸውን አግኝቶ ለመባረክ የሚቻልባቸው ጥቂት ቅዱሳን ናቸው። እንደነ አቡነ ተክለ ሃይማኖት እንደነ አቡነ ሳሙኤል ያሉ እንጂ የብዙ ቅዱሳን አጽም እኮ ዝም ብሎ እዚህ አካባቢ አለ ከመባል በቀር እኮ የት እንዳለ አይታወቅም። የት እንዳለ የብዙ ቅዱሳን እዚህ አለ ይባላል። ለመኖሩ ምንም ያለ እርግጠኛነት የለም። ለምን ብዙ የተሰራበት አይመስለኝም የአጽመ ቅዱሳን ነገር። ምክንያቱም የአጽም ለእኛ ክብራችን ነው፣ በረከታችን ነው። አጽመ ቅዱሳን ክብራችን ነው፣ በረከታችን ነው፣ ረድኤታችን ነው። እኛ አሁን በዘመናችን የደረስንባቸው የምናውቃቸው የአባ ደመናን የአባ ተክለ ማርያምን መቃብር ለዛ ነው በሳምንት አንዴም ሁለቴም እየሄድን እጅ እየነሳን እየተባረከ ለምን ለትውልድ ይተላለፋል። እንደዚህ ዲያቆን ዮርዳኖስ አበበ መቃብር ማለት ነው። እሺ አባ ገብረ ኪዳንስ ምን ይላሉ? ሊቀ ሊቃውንት አባ ገብረ ኪዳን በእውነቱ እና አቡነ አኖሬዎስ አጽማቸው እርግፍ ስል እኔ ልርገፍ አባቴ እያሉ ተሸክመው ሲሄዱ ከአጽማቸው የሚወጣው መዓዛ ከሩቅ ልብን ነፍስን ከስጋ ይለይ ነበረ። ሊቀ ሊቃውንት አባ ገብረ ኪዳን ርዕሰ ባህታዊ ሊቀ ሊቃውንት አባ ገብረ ኪዳን የሚባሉት ካህን ናቸው። ክህነት አላቸው። መስቀል ይዘው ህዝብ ይባርካሉ። ማይሰራ ኃጢአት እግዚአብሔር ይፍታ ይላሉ። አሐዱ አብ ቅዱስ ብለው ይቀድሳሉ። ኦኬ ቤተክርስቲያኒቱ በአጽመ ቅዱሳን ታምናለች። የቅዱሳንን አጽም ምን በማድረግ ነው የምታምነው? ያው እዚህ ጋር ክብረ አጽመ ቅዱሳን ብላለች። እምነት ብሎ በሚለው ውስጥ ይኸው እምነት ብሎ በሚለው ክፍሏ ላይ በዚህ ውስጥ በተራ ቁጥር 8 እና በዛ ክፍል ላይ ላይ ክብረ አጽመ ቅዱሳን ማለት የቅዱሳን አጽምን አከብራለሁ፣ እተሻሻቸዋለሁ፣ እስማቸዋለሁ፣ በረከታቸውን እካፈላለሁ ብላ እነዚህን አጽሞች ታምናለች። ምእመኗ እንዲዳስሱ እንዲያሸቷቸው ይኸው አሁን አባ ገብረ ኪዳን እንዳሉ ይሄንን ሄደ ማሽተት አለብህ። ስታሸተው የስጋ ፈውስ ታገኛለህ፣ ኃጢአት ይሰረይልሃል፣ የዘላለም ዕዳ ይሰረዝልሃል ብላ ቤተክርስቲያኒቱ ኦፊሻሊ ነው የምታስተምረው። ኦፊሻሊ ነው መጽሐፍ የጻፈችው። ዓለም ይወቅልኝ ብላ ይኸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት አምልኮ የውጭ ግንኙነት መጽሐፍት ዓለም ሁሉ ይወቅልኝ ብላ በእንግሊዝኛ በአማርኛ የጻፈችው መጽሐፍት ውስጥ እንደዚህ ተጽፏል ማለት ነው። ስለዚህ አሁን ዲያቆኑ ዮርዳኖስ አበበ ምን አጠፋ? ምንም። አባ ገብረ ኪዳን ምን አጠፉ? ምንም። ይህን መናገራቸው ቤተክርስቲያኒቱ ራሱ ታምን የለ? አዎ በአጽመ ቅዱሳን በቅዱሳን አጽም አምናለሁ ብላ ትላለች ማለት ነው። ቅድም እንዳልኳችሁ የቅዱሳኑን አጽም መንካት፣ መሳለም፣ ማሽተት፣ መዳበስ፣ መዳሰስ፣ ማቀፍ፣ መቃብራቸው ላይ መቀመጥ ኃጢአትን ያስተሰርይልሃል ብላ ትላለች። ከሱ ውስጥ አንዱ የደብረ ሊባኖሱ የአቡነ ተክለ ሃይማኖትን እሱን ኃጢአት ይሰረይልሃል ብላ ታምናለች ማለት ነው። እኛ እኮ መጽሐፉን ነው ምናምነው። አሁን ኦርቶዶክሳውያኑ የራሳቸው መጽሐፍት ነው ማመን ያቃታቸው። ምክንያቱም አሁን ቅድም እኔ ይገባኛል ወንድማችን ደነገጠ። እንደዚህ አይነት ነገር እኔ አላምንም አለ። ከደንጋጤ የተነሳ መጽሐፉን ቢክደው ነው የሚሻለው። አይልም እንዳይል ይኸው አሳይተነዋል። ስለዚህ እኔ የሆነ አባት መጥቶ ካልነገረኝ በስተቀር አላምንም አለ። በቃ ማምለጫው መንገድ ይሄ ነው። ኦኬ ለምሳሌ ሳንጠራጠር በቃል ኪዳኑ አምነን መጠጊያችንን እርሱን ለኃጢአታችን ቤዛ መቃብሩን የሰጠን እግዚአብሔርን እያመሰገንን በዓለም ሁሉ በከበረ በዚህ በአባታችን በተክለ ሃይማኖት ጸሎት የሥጋው ፍልሰት በሆነች ዛሬ በዚች ቀን የተሰበሰበን ሁላችን ይላል። የሥጋው ፍልሰት ማለት አጽሙ ከመቃብር ወጥቶ የፈለሰበት ማለት ነው። ከመቃብር የወጣበት የሙሴ መቃብር ለእስራኤል እንደሰወረባቸው ለእኛ የአባታችንን የሰወረብን አይደለም። አጽሙን በመዳሰስ በአማላጅነቱ እንድን ዘንድ ገለጠልን እንጂ አጽሙን ምን በማለት በመዳሰስ መቃብሩን ቤዛ በማድረግ አጽሙን በመዳሰስ ምን ይላል? ለኃጢአታችን መቃብሩንና አጽሙን ሰጠን እያለች ነው። ኃጢአትን ታሰረይ የኃጢአት ስርየት በአቡነ ተክለ ሃይማኖት አጽም እና መቃብር ቤዛነቱ መቃብሩ ከነ አጽሙ ነው።
አጽሙም ከነ መቃብሩ ነው። አዳሪ በማደሪያው ብላ ይባላል ማለት ሚት አርጎ ማራናታ ኦኬ። ስለዚህ አጽም በመዳሰስ ኃጢአት ይሰራያል ብላ ትላለች ማለት ነው። ኦኬ ይሄኛው ዲያቆን ዮርዳኖስ አበበ ሲናገር የሰማችሁት አጽም የት እንዳለው ለማወቅ በጣም ከባድ ነው። አጽማቸው አጽም የት እንዳለው ለማወቅ በጣም ከባድ ነው። አጽማቸው ያለ በትክክል አጽማቸውን አግኝቶ ለመባረክ የሚቻልባቸው ጥቂት ቅዱሳን ናቸው። እንደና አቡነ ተክለ ሃይማኖት እንደና አቡነ ሳሙኤል ያሉ የአቡነ ተክለ ዝም ብሎ እዚህ አካባቢ አለ ከመባል በቀር እኮ የት እንዳለ አይታወቅም። የት እንዳለ የብዙ ቅዱሳን እዚህ አለ ይባላል። ለመኖሩ ምንም ያለ እርግጠኛነት የለም። ለምን ብዙ የተሰራበት አይመስለኝም የአጽመ ቅዱሳን ነገር። ምክንያቱም የአጽም ለእኛ ክብራችን ነው፣ በረከታችን ነው። አጽመ ቅዱሳን ክብራችን ነው፣ በረከታችን ነው፣ ረድኤታችን ነው። እኛውን በዘመናችን የደረስንባቸው የምናውቃቸው የናባ ደመናን የናባ ተክለ ማርያምን መቃብር ለዛ ነው በሳምንት አንዴም ሁለቴም እየሄድን እጅ እየነሳን እየተባረከ ለምን ለትውልድ ይተላለፋል። አየህ ይሄንን መቃብር ሄደህ መቃብሩ ላይ ሌሊቱን ሁሉ እንቅልፍ ሳይወስድ ካደርክ ይልሃል ገድለ ዮሐንስ እጨጌ ዘጸገሮ ማለት ነው። በዚህ ላይ ቤተክርስቲያኒቱ በጻፈችው ላይ በዚህ መጽሐፍት ላይ ሄደህ በዚህ ሰውዬ መቃብር ላይ ሄደህ ሌሊቱን ሁሉ እንቅልፍ ሳይወስድ ቁጭ ካልክ መንግስተ ሰማያት ትገባለህ። ይሄ መጽሐፍ ነው የሚያወራው። መቃብሩ ላይ ተቀምጠህ ሌሊቱን ሁሉ እንቅልፍ ከወሰደ ይከሽፍብሃል። እንቅልፍ ካልወሰደ ግን ሌሊቱን ሁሉ ቁጭ ብለህ መጋኛ ቢመታ ሰይጣን ቢያጣምምህ ኃላፊነቱ ራስን የምትወስደው፣ ጅብ ቢበላህ ራስን የምትወስደው። ስለዚህ የዚህ ሰውዬ መቃብር ላይ ለመቀመጥ ከአዲስ አበባ ችኳንታ ተከራይተህ ሰሜን ሸዋ መሄድ አለብህ። መቃብርና ሙታን ፈላጊ ወንድሞች ናቸው። ሕያው የሆነውን ጌታ አይፈልጉትም። ኃጢአታውን በኦርቶዶክስ ኃጢአት የሚሰራየው በቅዱስ ቁርባን ነው በጥምቀት ነው ትላለች። አይ መቼ በጥምቀትና በቅዱስ ቁርባን? በግለሰብ መቃብር ድነትንና አጽምን በመዳሰስ አጽሙን በመዳሰስ በአማላጅነቱ እንድን ዘንድ ገለጠልን እንጂ አጽም ትዳሰሳለች ማለት ነው። ወይ ደግሞ ልጆቻቸው አጥንት ይስማሉ። ያው በመረጃ ላሳይ። እዚህ ቤት ቅጥፈት የለም። እያንዳንዷን ነገር በመረጃ ነው የምናሳየው እና ከዛ ለእንግዶች እሰጣለሁ። ኦኬ ያው እንትን ውስጥ ነው የተቀመጠው። ምንድነው? በቀይ ግምጃው ነው በሳጥን ነው የተቀመጠው። ያንን ነገር እንደውም ለመንካት እድል ነው የሚጠይቅሽ። ግን አጋጣሚ እግዚአብሔር ሲፈቅድልኝ ለአንዳንድ ለበረከት ስራ ሲሄድ አባቴ እስኪ ባኮት ምናምን ብዬ ጠይቄ ምናምን ያንን ያዝኩኝና እንደ እምነት አድርጌ ከዛ በኋላ ሳምኳቸው። አጽሙን ታዩታላችሁ በቪዲዮ። አሁን ገባሽ ሰሊ? ዝም ብዬ አንስቼ ያልኩት ነገር የለም። ያን በፍቃድ ነው። ቀይ ግምጃ ውስጥ የተቀመጠ ቀይ ግምጃ ጨርቅ እሱን ለራሴ ለእምነቴ እንደዚህ እንደቅዱስ የሆኑ ነገሮች ነበሩ። እንዲሁ የአባቶችን ስለ እያንዳንዳቸውን እየነገሩ ነበር እዛ ሳጥን ውስጥ ያለውን እና እኔ እሱን ራሴ እሱን ለማግኘት የዋሻ እንድሪያስ የበዓሉ ዕለት ነበር የሄድኩና ለመሳለም ወረፋው ብታይ እኮ እንደዚህ እንዳይመስልህ ታውቀዋለህ። ግፊቱ መከራ ነውና እግዚአብሔር ይስጥ። ንገርልኝ በግድ ንገርልኝ። ሰው በግድ ገፍቶ አስገብተኝ አቅም የለኝም። እጄ እንድቻ አድርጌ ሳጥኑን ነክቼ ማለት በረከት ነው አገኘው እየተመጣሁት ያላችሁ አጽሙ ያለበትን ሳጥን ነው እንደምንም ተስቤ በረከት ነውና ነክቼው መጣሁ አለ። እኛው ግን እድለኛ ነው፣ በጣም እድለኛ ነኝ እያለ ነው። አጽሙን አንስቶ በሱቲ የተጠቀለለውን ከሳጥን ውስጥ አውጥቶ ሰጡት። እዚሁ ጋር ታዩታላችሁ ምን እንደሚያደርገው እና አጋጣሚ እኮ የእውነት ለመናገር ማለት ነው። አጋጣሚ ምንም ዝግ በነበረበት ሰዓት ለበረከት አንዳንድ ነገሮች ስራ ሲሄድ እዛ እያስጎበኙኝ ይሄ ክፍል እንደዚህ ነው እንዲረዳ ቤተክርስቲያን ይሄ እንደዚህ ነው ይሄ እንዲህ ነው ሲሉኝ እዛ ጋር ሲያሳዩኝ አባቴ
እስኪ ልንካው ለእምነት ፈልጌው ነው አልኩኝ። ችግር የለም አሉኝና ቀይ ግምጃ ነው በውስጥ እንደዚህ ስቤ ምን ብዬ እንደዚህ ነካዋቸው። እዛ በኋላ ለራሴ ለታሪኬ ግን ለምን እንትኔ እንዲቀመጥ ቪዲዮ አደረኩኝ እና ያለ እኔ እምነቴ ነው። አሁን እኮ ሰላም የምትፈራው ምንድን ነው አለች። ስሞተኛ ጭንቅላት እንደሳለ ወይም የሆነ እንትኑን አይተዋል? ቅዱሴ አባቶች ዘንዶውን በገበታ እያጠጡት ነበር፣ እርጎ እያረጉት አይተዋል? ገበታውን የዘንዶውን መጠጫ እዛ ላይ በዛ በኩል የለም። ከዋሻ አንድሪያስ ከአቡነ እንድሪያስ ላይ ናለ ዋሻ ተክለ ሃይማኖት እኔ አይመስለኝም። በዛ ሌልኩኝ። እንደገና ደግሞ እንትኑን ምንድን ነው ይባል አገር ቤት እህል የሚኖርበት ጎተራው ላይ ሰው እህል እንደሚቀልብ ዘንዶ እርጎ እያጠጡ ይቀልባሉ፣ ገዳም ውስጥ ማለት ነው። የራሳቸው ልጆች ናቸው ገዳም ይሄዱ የሚናገሩት። ዘንዶ ትቀልባለች ኦርቶዶክስ ቤተክርስቲያን ነው። እና ዘንዶንም አሳይቼዋለሁ። በኋላ የተቀለበው ዘንዶ ትግራይ ውስጥም ራሱ የተኛውን አሳያለሁ ገዳም ውስጥ በስርዓት ቪዲዮ ታዩታላችሁ። እና እኔ ደስ ወደ አጽሙ እና እንዲሁም ወንድሜ አሁን እነ ቃል ሲያወሩኝ ቪዲዮውን ሲያዩት እህቶቼ በብዛት ሴቶች ናቸው፣ እንደዚህ አይነት ፍራቻ ናቸው። እና እህቶቼ እምቢ አትጠገኝ እንዳትነቀኝ ራሱ የሚሉኝ ሰዓት ነበረ። የእውነት ለምነግር በቃ አንተ የለም በቃ አንተ ሌላ ሰው ነው ሆናል ማለት ነው የሚሉ ሰዎች አሉና እንዲህ ያንንም እኮ አንዱ ሂዶ ሳይነካው ሳያገኙ የተመለሰበት ሰዓት አለ። ሲሪየስ መሰክር የሁለታችን እኮ እኔ እናንተ ሆነን እየተናገር ነው። እንግዲህ እኔ ራሴ ነው የምናገረው። በአካል እጅ አለው አለ እኔ ነገር ይሰዋል ለማግኘት የሰው እጅ የነካውን ሰው እጅ እንኳን ነክተህ ተመለስክ በረከት ነው የሚባል በዛ ሰዓት ማለት ነው። ኦኬ ቪዲዮ ሊከፍት ነው። እና የዛሬ ዓመት በጣም ፈርተው ምን እኔ ለበረከቴ ነው። ቆይ የደረቀ የሰው አጥንት ስመው በረከት ይኸው ይሄ የሰው ጭንቅላት ነው። ራስ ቅሉ ያው እዚህ ጋር አጥንቱ ተሰብሮ ተሸንቁሯል። ለልጁ ሰጡት፣ በእጁ ይስመዋል፣ ይዳስሳል። ቤተ ክርስቲያኒቱ አጥንት አምናለሁ፣ አጥንት ዋነኛው እምነቴ ነው፣ ከእምነቴ ውስጥ ይመደብልኝ። ያው ሚስጥረ ሥላሴ፣ ሚስጥረ ጥምቀት፣ ቁርባንና ትንሣኤ ሙታን፣ ሰባቱ ሚስጥራተ ቤተክርስቲያን፣ ቅዱሳት መጽሐፍት፣ ትውፊት፣ ክብረ ቅድስት ድንግል ማርያም። እዚህ ጋር ክብረ ቅዱሳን ብሎ በሚለው ላይ ክብረ አጽመ ቅዱሳን፣ የቅዱሳንን አጽም አምናለሁ እምነቴ ነው። ቤተ ክርስቲያን ታቦት፣ ሃይማኖትና ምግባር። ክፍል 2 ነው ስርዓትና አምልኮ ብላ ያለችው። ክፍል 1 ግን እምነት ብሎ በሚለው ላይ ዶግማ ማለት ነው። እምነት ዶግማ ብሎ በሚለው ላይ 1 2 3 4 5 6 7 ብላ 8ኛው ቁጥር ላይ ከዶግማ አንዱ የቅዱሳን አጥንት አጽማቸውን ማመን ነው። እነዚህን ትዳስሳለች፣ ትሳለማለች፣ ታምናለች፣ ትተሻሻለች፣ ታሸታቸዋለች። ታቀለችሁ በስርዓት ያሸቷቸዋል ሄደው እያሉ ማለት ነው። በረከት ነው ተብለዋል። ወይኔ ሕዝቤ ዘንዶ በቁሙ ሲውጥህ ሕያው የዘላለም አምላክ የምድር ዳርቻዎች ፈጣሪ ከድንግል ተወልዶ መስቀል ላይ የሞተው ሚዩት አድርግ እንዳከፍት ስሰጠ ነው። ኢየሱስ ክርስቶስ በመስቀል ላይ ሞቶልህ አምላክ ሰው የጠፋው ሊፈልግ ከሰማያት መጥቶ አንተ ይህንን አጥንት በድን ፍለጋ ሰሜን ሸዋ በየዋሻው በየጉራጉሩ ስትሄድ ዘንዶ የሚቀልቡ አባቶች ይህንን ሳም ይህንን ተሳለም ብለው ይለዋል። ይህ ነው የክርስትናችሁ ጣሪያ ልክ ማለት ነው። ያው እዩት፣ የአባቶቼ የኤልያስ አምላክ የማን እንደሆነ የማይታወቅ ቢታወቅስ ራሱ ለምን የአብርሃም አጽም ለምን አይሆንም? የዳዊት ለምን አይሆንም? ነውር፣ ቀፋፊ፣ ጸያፍ እግዚአብሔር ልቡ እንዴት እንደሚያዘን አስብ። ሕያዋን ሙታንን ይጠይቃሉ፣ ከአጥንት ጋር ይተሻሻሉ። ቤተ ክርስቲያኒቱ ለዚህ ነው ይቅርታ አድርጉልኝ ትውልዱን ሲኦል እየከተተች ያለች ቤተ ክርስቲያን አጥንት መኑ ብላ ጽፋለች ማለት ነው። እኔ በዋናነት የገባሁት አንዳንድ የሰማኋቸው ነገሮች ከቤተ ክርስቲያን ሀሳብ ጋር ከተማርኩትም አንዳንድ ካነበብኩትም ጋር አልሄድ ስላሉኝ እንደ ውስጥ ቆይ ሚስ ሪፕሬዘንት የተደረገች ስለመሰለኝ በአንዳንድ ጉዳይ ላይ ለዚያ ጥያቄ ለመጠየቅ ነው።
ዝርዝር ጉዳዮችን ያው የማላውቀው ነገር ስለሚኖር ሙሉ ነገሩን አውቃለሁ ብዬ ብዙ አልመካም፣ ግን በማውቃቸው ነገሮች አንዳንድ ጥያቄ በጠይቃችሁ እናንተን ብዬ አስቤ ነበር የገባሁት። በቅዱሳን አጽም ብሎ በሚለው ቤተክርስቲያኒቱ አምናለሁ ብላ ባለችው እኛን እየጠየቀ ያለውን ዶክተር እኛን መጠየቅ ፈለግ አንተ። ርዕሱ የዛሬው ርዕስ ይሄ ነው። በሰው አጽም እንዴት ታምናላችሁ ብሎ ለኦርቶዶክሳውያን የኦርቶዶክስን አርማ አድርጌ ለኦርቶዶክሳውያን እየጠየቀ ነው ያለ ነው። እኔ በገባሁበት ሰዓት ላይ ሲወራ የነበረው እሱ አልነበረም እና ምን ነበር ነው ወደሱ ቤተክርስቲያኗ የምታምነው የራሷ የሆነ እምነት እንደሌላት እና እምነቷም ትክክል እንዳልሆነ አቋሟን በትክክል የማይገልጹ ነገሮች ቅድም ወንድም ዳንኤል የሚባሉ ናቸው ሲያወሩ የነበረው። ከዚህ አንጻር እኔ ጥያቄ የነበረው የቤተክርስቲያኗን አታውቋትም ሲሉ ስለነበር እርሶ ያውቋታል ወይ በደንብ ቤተክርስቲያኗን የሚል ጥያቄ ነው እና እሱን ቢመልሱልኝ። አዎ እናውቃታለን። ቤተክርስቲያን ጸሎተ ሃይማኖት የሚባል ጸሎት አላት። እርሱን ያውቁታል? በደንብ እናውቀዋለን። የኒቂያ ጉባኤ ክሪድ ማለት ነው። ያስታውሱታል? በቃሎት ያውቁታል ወይስ በንባብ ነው የሚያስታውሱት? አዎ በደንብ ነው የምናስታውሰው። በቃልም ይሁን በንባብ አስታውስ ማለት አስታውስ ነው። ግን ጸሎተ ሃይማኖት ነአምን ባህዱ አምላክ እግዚአብሔር አብ አሐዜ ኩሉ ዓለም ገባሬ ሰማያት ወምድር ዘያስተሪ ወዘያስተሪ ብሎ የሚለው እናውቀዋለን። ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብሎ የሚለው ማለት ነው የሃይማኖት ክሪዱ። እሱ እንደው የአንድ ደቂቃ ጸሎት ስለሆነ ቤተክርስቲያኗንም የሚወክላት የእምነት መሰረት ጸሎተ ሃይማኖት የሃይማኖት ጸሎት ብላ የምትለው ዕለት ዕለት ምዕመናን የሚጸሉት ስለሆነ እኔን ጨምሮ እርሱን የሚሉት ከሆነ በቃሎት ወይ ደግሞ በንባብ ቢያሰሙት ጥሩ ነው ብዬ አስቤ ነበር። አሁን እዚህ ጋር ከቻሉ አናሰማም። የሰዎች ፍልስፍና እንጂ ጸሎት አይደለም። ጌታችን አላስተማረው። ጌታችን ያስተማረው ጸሎት አባታችን ሆይ ነው። ይሄኛው ግን የእምነት አባቶች 318ቱ ሊቃውንት በኒቂያ ጉባኤ ላይ የደነገጉት ክሪድ ነው። እንደዚህ እናምናለን ብሎ ኮንፌሽን ነው እንጂ ጸሎት አይደለም። እናንተ ናችሁ ጸሎት የምትሉት እንጂ ይሄ ኮንፌሽን ነው። ስለዚህ እሱን ለማለት ከልጅነቴ ስቀድስበት የነበረው በተማርኩበት ዲያቆን ስለሆንኩኝ በኦርቶዶክስ ቤተክርስቲያን የምናውቀው ነው። አሁን ምንድነው ቤተክርስቲያኗ ግን የምትለው ለመቀየር ፈልጌ አይደለም፣ ወደዚህ እንመጣለን፣ ችግር የለውም። ግን ቤተክርስቲያኗ የሃይማኖቴ መሰረት ይህ ነው፣ ጸሎተ ሃይማኖቴ ይህ ነው ትላለች። ቤተክርስቲያኗ እሱም ጸሎተ ሃይማኖት ነው የሚለው እኮ መሰረተ እምነት ወይም ደግሞ የሃይማኖት መሰረት ነው የሚለው። አሁን እዚህ ጋር ብዙ ሰው አለ ይታዘባል። ምክንያቱም ውዳሴ ማርያምን ሲገልጥ ስለሚያገኘው ወዳጄ ዶክተር የሃይማኖቴ መሰረት ጸሎተ ሃይማኖት ነው ብላ አትልም ቤተክርስቲያኒቱ። የሃይማኖቷ መሰረት ዶግማ ነው፣ አምስቱ አዕማደ ምስጢር ማለት ነው። ጸሎተ ሃይማኖት እኮ ዶግማ ነው። ምናልባት አውቃለሁ ስላሉኝ ነው ያለፍኩት እንጂ ጸሎተ ሃይማኖት እኮ ዶግማ ነው። እሺ ዶግማ መሆኑን አምጣ። ጸሎተ ሃይማኖት ዶግማ ነው ብላ የተጻፈበት ያለው ስለምንድን ነው የሚያወራው? ሁሉን የፈጠረ አንድ አምላክ እሱን እናውቃለን። እሱ ስለ ሶስቱ አካላት ስለ አብ ስለሆነ ስለ መንፈስ ቅዱስ ይናገራል። በተለይ ስላሴ አይደለም እሱ አድመጣኝ። ዶግማ ማለት ታዲያ ስላሴ ብቻ አይደለም። አየህ አንተ ቤተክርስቲያን ቀጥሎ ደግሞ ዓለም ሳይፈጠር ከእርሱ ጋር በነበረ አንድ አብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ። እኔን የሚጠርኩ ዶክተር ከአጥንቱ ውስጥ አጥንቱን አላምነውም ነው የምትለው ወይስ ምንድን ነው? እመጣበታለሁ። ይህንን ጨርስ። እመጣበታለሁ። እኛ ርዕሳችን አድርገናል። ሚውት የተደረግኩት እኔ ብቻ ነኝ። ሚውት የተደረግኩት አሁንም ሚውት አድርጌያለሁ። ርዕሳችንን አንደኛ ዳይቨርት ለማድረግ ነው። ከፈለክ አምስቱ አዕማደ ምስጢር ላይ ለማውራት የምትፈልግ ከሆነ ከኔ ጋር ታወራለህ ቆይታ ማለት ነው። አሁን አየህ ጨዋ በሚመስል ከአጥንቱ ላይ አስወጡኝ እያልክ ነው። ከዚህ ከተግማማ አጥንት ላይ ከምታምኑት ላይ አውጡኝ እያልክ ነው። አናውጣ። ርዕስ አለ። የርዕሱ የቤቱ ርዕስ ይሄ ነው። እኔ ለአንተ ስል አልቀይረውም። የቤቱ ርዕስ ይሄ ነው። ቅድምም ወንድማችን ዛኪ ሲያወራ የነበረው በዚህና መሰል የጌታ ስጋና ደምን በምን እንደመሰለችው ቤተክርስቲያኒቱ እናወራበት የነበረው ማለት ነው። ቁጭ ብለህ ረጅም ሰዓት ሰምተህ እንደተማረ ሰው ርዕስ ጠብቆ ርዕስትን ዳይቨርት ሽፍት ለማድረግ ነው የፈለግከው ማለት ነው። አዎ ቤተክርስቲያኒቱ አምስቱ አዕማደ ምስጢር ብላ የምትለውን
በጸሎተ ሃይማኖት ውስጥ ተካቷል? አዎ ተካቷል። ትንሣኤ ሙታን፣ ጥምቀት፣ እንዲሁም ደግሞ ስለ አብ ወልድ መንፈስ ቅዱስ ስለ ሥላሴ ማለት ነው። እሱ ግን የሃይማኖት አባቶች ክሪድ ነው። ኢየሱስ አይደለም ያስተማረው። ቢሆንም እንኳን ቅሉ ይሄኛው የቤተክርስቲያኒቱ ዶግማ ነው። ዶግማዋ ነው። ይሄው እምነት ብሎ የሚለው በዚህ መጽሐፍቷ ላይ የተጻፈው ዶግማ ብሎ በሚለው ላይ እምነት ማለት ነው። የቤተክርስቲያኒቱ የውጭ ግንኙነት ዓለም ይወቅልኝ ብላ በጻፈች ውስጥ እምነት ብሎ በሚለው ዶግማ ማለት ነው። ሀልዎተ እግዚአብሔር፣ ስነ ፍጥረት፣ አምስቱ አዕማደ ምስጢር ይኸው ተዘርዝረዋል። 7ቱ ምስጢራት የቤተክርስቲያን እምነት ናቸው። እነዚህ ቅዱሳት መጽሐፍ፣ ትውፊት፣ ክብረ ቅድስት ድንግል ማርያም፣ ክብረ ቅዱሳን፣ ክብረ መላእክት ቅዱሳን፣ ይኸው ነቢያት ቅዱሳን፣ ሐዋርያት ቅዱሳን፣ ሰማዕታት ቅዱሳን ሰማዕታት፣ ጻድቃን፣ ክብረ አጽመ ቅዱሳንና ቤተክርስቲያን ታቦት፣ ሃይማኖትና ምግባር ብላ በክፍል 2 ላይ ስርዓትና አምልኮ ብላለች። አሁን አንተ ከዚህ ውስጥ ያነሳኑኛ ዛሬ ክብረ አጽመ ቅዱሳን ብሎ የሚለው ላይ ነው ቪዲዮ ያሳያኑ የተነጋገሩ። ቅድምም ከወንድማችን ከዛኪ ጋራ ወንድምነት ዳንዬ ሲያወራ የነበረበት ጉዳይ የጌታን ስጋና ደም ከምን ጋር እንዳመሳሰለችውና የእግዚአብሔር ልጅ የኢየሱስ ክርስቶስን ቅዱስ ቁርባን ብላ በኦርቶዶክስ ቤተክርስቲያን የምትጠራው መጽሐፍ ቅዱስ ግን የጌታ እራት ብሎ የሚለውን ከምን ጋር እንዳነጻጸረች ከምን ጋር እንዳመሳሰለች ከወንድሜ ከዛኪ ጋር እያወራ ነበር። አንተ ባላወራንበት ቀይሩልኝ ነው። አይቀየርም። ቤተ ክርስቲያንህ ይሄንን እስካመነችበት ድረስ ዶክተርዬ ተጋፈጠው። ያው መልካም እሺ። አሁን ዞሮ ዞሮ ግማሽ ነገር ይዘን እንዳንሄድ በሚል ነው ያንን ያነሳሁት። ስለ ቅዱሳን አጽም በሚመለከት አጠቃላይ ክርስቲያናዊ የሆነውን አስተሳሰብ የተወሰነ ደቂቃ ከስታችሁ መናገር እችላለሁ። ትችላለህ። አይ ደቂቃማ ከርዕሱ ላይ ካልወጣ ትችላለህ። መልካም እንግዲህ የቅዱሳን አጽም ዛሬ የተጀመረ አስተምሮ አይደለም፣ ጥንታዊ ነው። እንግዲህ መጽሐፍትን ማጣቀስ ስለምትችሉ ገድለ አዳም በሚባለው መጽሐፍ ላይ እዚያ ላይ በግልጽ የተቀመጠው ከአዳም ጀምሮ እስከ ኖህ ድረስ ያሉት አባቶች ሁሉም ኖህ ከሄኖክ ውጪ የሁሉንም አጽም ወደ መርከቡ ይዞ እንደገባ ተጽፏል በገድለ አዳም ላይ እና መጀመሪያም ከጥፋቱ ገጽ ምዕራፍ ብትነግረን በጣም ደስ ይለናል፣ ሰውም እየሰማ ስለሆነ። እሺ አሁን እጄ ላይ የለም መጽሐፉን ግን አንብቤዋለሁ። ውስጡ አለ። መጽሐፍት ስለምትመረምሩም አይከብዳችሁም፣ ታነቡታላችሁ። ታሪኩን ስሙኝ፣ ያዙት፣ ክሮስ ቼክ ማለት ትችላላችሁ። ሪከርድ የሚደረግ ነገር ስለሆነ የምዋሸው የምፈጥረው ሀሳብ አይኖረኝም። ምናልባት ከእናንተ መሀል ያነበበ ካለ እየገባ እዚህ ጋር ያለው እንደዚህ ይላል ልክ ነው እያለ ፊልም ሊያደርግ ይችላል። ግን መጽሐፉ እጄ ላይ ስለሌለ አሁን ገጹን ልናገር አልችልም። ያንን ገጹን ባልተናገርክበት ታዲያ ሙሉ ይሆናል። ዝም ብሎ መጽሐፉን በመጽሐፍ ደረጃ ብቻ ገድለ አዳም ብለህ በመናገር ጥቅስና ምዕራፍ ዋቢ አድርገህ ባልጠቀስክበት እንደዛ ተገቢ ነው ዶክተር? አሁን እዚህ ጋር ሲነገር ስለገባሁ ነው፣ ተዘጋጅቼበት አይደለም የገባሁት። እጄ ላይ ደግሞ አሁን በዚህ ሰዓት አለመኖሩ ነው። ግን ብትሰሙኝ ችግር የለም። ቢያንስ እንዲህም የሚባል እሳቤ አለ እንዴ በሚል ጀስት ስሙኝ። 3 ደቂቃ ፈጅ ነው። እሺ ችግር የለም ቀጥል። እና ኖህ የቅዱሳንን አጽም ሁሉ ሰብስቦ ወደ መርከቡ እንዳስገባ እዚያ ላይ ተጽፏል። በኋላም ከሴም ጋር አድርጎ ወደ ቀራኔዮ የአዳምን አጽም ተሸክሞ እንደሄደ እዚያ ቦታ ላይ ቀራኔዮ ላይ እንደተቀበረ ክርስቶስም እዛ ቦታ ላይ እንደተሰቀለበት ተጽፏል። መልከጼዴቅ የሚባለው ካህን በመጽሐፍ ቅዱስ የተጠቀሰው እዚያ ላይ የአዳምን አጽም ዕለት ዕለት ዕጣን እያጠነ ያከብረው እንደነበረ ተገልጿል። ይሄ ከገድለ አዳም ነው። ከመጽሐፍ ቅዱስ ጋር ስንመጣ በዘፍጥረት መጽሐፍ ላይ የአብርሃም ቤተሰቦች ብንል ሁሉም አባቶች ከእንትና ወገን ቅበሩኝ፣ ከአባቴ ጎን ቅበሩኝ እያሉ ተደጋጋሚ ማስጠንቀቂያ ይሰጡ ነበረ። በኋላም ዮሴፍና ያዕቆብ በግብፅ በነበሩበት ጊዜ ላይ ከዚህ እግዚአብሔር ሲያስባችሁና ስትወጡ አጽሜን ይዛችሁ ውጡ ብለው በዘፍጥረት 49 ከ29 እስከ 32 እንዲሁም ከዘፍጥረት 50 ቁጥር 5 ላይ አጽሜን ይዛችሁ ውጡ እያሉ ቃል ያስገቧቸው ነበረ። እንግዲህ ከ450 ዓመት በኋላ ነው በኋላ ላይ እንትን ላይ ዘጸአት ምዕራፍ 13 ቁጥር 19 ላይ እና የኢያሱ መጽሐፍ ደግሞ ምዕራፍ 24 ቁጥር 32 ላይ ፈጽመውታል። እንግዲህ ከ400 ዓመት በላይ የቆየ አጽም ቀብረው አውጥተውታል። ይሄ እንዴት ሊሆን ቻለ? ለምንድን ነው እንደዚህ ያደረጉበት የሚለውን ትንሽ ብንመረምረው የሚል ሀሳብ አለኝ። ሁለተኛው
መጽሐፈ ነገሥት ላይ መርመራ የደረስክበትን ለምን እንደዛ እንዳደረጉ የዮሴፍን አጽም ራሱ ይዘው ሲመጡ የመረመርከውን ንገረን። ብንመረምረው ገና የቤት ስራ አትስጠን። አንተ አሁን እየነገርከን ስለሆነ ሙሉ አሁን ኦርቶዶክሳዊ የሆነውን ሀሳብ እያስረዳሁ ነው። ኦርቶዶክሳዊ የሆነው ሀሳብ ቅዱሳን በአካለ ስጋም እያሉ በአካለ ነፍስም እያሉ አጽማቸውም የከበረ ነው፣ ቅዱስ ነው ብላ ቤተክርስቲያን ስላስተማረችን እዚያ ላይ ደግሞ በምንቀበለው ሁላችንም በምንስማማ መጽሐፍ ቅዱስ ላይ ሰዎች አስታውሰው ቃል ኪዳን ከ400 ዓመት በኋላ አጽም ቆፍረው ተሸክመው ይዘው ወጥተዋል። በመጽሐፈ ነገሥት ሁለተኛ ላይ ምዕራፍ 13 ቁጥር 21 ላይ የኤልሳ መቃብር ቦታ ላይ የወደቀ የሞተ ሰው አጥንቱን ነክቶ መነሳቱ ተጽፏል። ስለዚህ ቅዱሳን እንደነ ኤልሳ ያሉ ቅዱሳን ሞተው እንኳን አጥንታቸው አስከሬን ወድቆበት አስከሬኑ እንደተነሳ በመጽሐፍ ቅዱስ ተጽፏል። በአካለ ስጋ እያሉ ቅዱሳን አጽማቸው ሞተው ብቻ ሳይሆን በሕይወትም እያሉ የልብሳቸው ጨርቅ እንደሚያድን በሐዋርያት ሥራ ላይ ምዕራፍ 19 ከቁጥር 11 እስከ 12 እነ ጳውሎስ እና ጴጥሮስ ልብሳቸውን እየቆረጡ እየወሰዱ ሰዎች ይድኑ እንደነበረ ተጽፈዋል። ልብሳቸው አይደለም ጥላቸው እንደሚያድን በሐዋርያት ሥራ 5:15 ላይ እነ ጴጥሮስ ጥላቸው እንደሚያድን ተገልጸዋል። እና ይሄ እንዴት ነው ሊሆን የቻለው? ጥላቸው የሚያድን ልብሳቸው የሚያድን ሞተው ተቀብረው አጥንታቸው የሚያድን እየመለስኩ ነው። እኛ እስካሁን እየመለስኩ ነው። አንዴ ታገስኝ እባካችሁ። ቤቱ የእናንተ ነው። እኔ ነኝ የሚታረኩ እንደማመጥ ብራዘር። ጥያቄ ጠየቅንህ። ለጥያቄው መልስ አይደለም እየሰጠን ያለው ብንመረምረው እና ይሄ እንዴት ታዩታላችሁ? እኛ ነው ጥያቄ የሚጠይቀን፣ መልስ አይደለም እየመለሰልን ያለው። አይታችሁት ደግሞ ከሆነ አንዱ ጋር እንኳን ቆሞ አያብራራም። ለምሳሌ ዮሴፍን አነሳ ከግብፅ ምድር ይዘው የወጡበት ለምንድን ነው? ቆም ብለን ብንመረምረው ብናየው አግድመት ወደ ቀኝ ወደ ግራ እንዴ አንተ መርምርኸዋል? ለጠይቅነው ጥያቄ ቤተክርስቲያን አጽም እቀበላለሁ አምናለሁ ብላ ስትል የጠቀስከው መጽሐፍት አለ። ቅድም መጽሐፍት አይታችሁታል። አንድ መረጃ አላመጣም፣ ጠቀሰልን። ይሄው ገድለ አዳም ምዕራፍና ቁጥሩን ንገረን ቶሎ በል። መቼም ያው ዶክተር ተማርክ ስለሆንክ በኤቪደንስ ማውራት በጣም ተገቢ ነው። ምዕራፍ ስንት ቁጥር ስንት እናውጣ? መልካም እናንተ ቆዩኝ። መጽሐፍቱን ከፒዲኤፉም ቢሆን ፈልጌ አውጥቼ በውስጥ ኢንቦክስ አደርግላቸዋለሁ። ይኸው መጽሐፍ ለምን ኢንቦክስ አድርግልናል? ይኸው መጽሐፉ ምዕራፉና ቁጥሩን ብቻ ንገረን። እሱን እኮ ነው። እኔ አሁን ለምሳሌ ከዓመታት በፊት ያነበብኳቸውን መጽሐፍት የትኛው ሀሳብ የትኛው ርዕስ ላይ ምዕራፍ ላይ ታውሳለህ? አታውቀውም ቦታውን እንዴ? ገድለ አዳም እኮ በቃል የሚሸመደድ ምዕራፉ የሚሸመደድ መጽሐፍ አይደለም። ፌር ነው እንጂ እዚህ ላይ አታውቀውም ወይ ቦታውን ያልኩት። ታዲያ መጽሐፉን አውቀው ወደ ጥፋት ውሃ መጥቶ ወደ መርከብ የሚያስገባበት ቦታ ላይ ነው የተጠቀሰው። መጽሐፉን አስታውሻዋለሁ። መጽሐፉ ገድለ አዳም ነው። ምዕራፍና ቁጥሩን ግን አላስታውስም ብለህ ብትለኝ በቃ በቀና ልብ ልረዳህ እችላለሁ አልኩኝ እኮ። አልሰሙኝም። እኔ መጽሐፉ ገድለ አዳም እንደሆነ ተጠቅሷል፣ እዛ ላይ አንብቤያለሁ። መጽሐፉን ግን ምዕራፉን አላስታወስኩትም ብዬ እኮ ነው የጠቀሱት መጀመሪያ። ኖህ ከነ ቤተሰቡ ወደ መርከብ በገባ ሰዓት ላይ ነው አይደል? ሚዩት አታርገው ዶክተር ክፈተው። ኖህ ወደ መርከቡ ሲገባ የአዲስ ኪዳን ጸሐፍትን እንደዚሁም ታላቁ ነቢይ ሙሴ ሲገባ ወደ መርከብ ተባትና እንስት ወንድና ሴት እግዚአብሔር የፈቀደለት ፍጥረትን ሁሉ በሙሉ ይዞ ገብቷል እና እሱ ከነሚስቱ 3 ልጆቹ ካምና፣ ያፌት፣ ሴም ከነሚስቶቻቸው ጭምር ገብተዋል። በድምሩ 8 ሆነው አጽም የታለ ይዞ ገባ ብሎ የሚለው እዚህ ከየት ነው ያመጣችሁት እናንተ? ገድለ አዳምን መጽሐፍ ቅዱስ ይኸው 80 አሐዱ ካልተናገራችሁ ገድለ አዳም የሚባለው መጽሐፍትን ከየት ነው አምጥታችሁ አጽም ይዞ ገባ ያላችሁት? ይኸው 80 አሐዱ ማለት ነው። እውነት ነው። እኔ መጽሐፍ ቅዱስ ላይ ተጽፏል አላልኩም፣ ስነሳ ማለት ነው። አሁን ጊዜያችን እንዳናባክን ባላልኩት ላይ ማብራሪያ ባይሰጥ ከየት ነው ያመጣችሁት ነው ያልኩት እንጂ አንተ ብልሃል መጽሐፍ ቅዱስ ላይ እኮ አላልክም። አንተ ገድለ አዳምን የጠቀስክልኝ ምዕራፍና ቁጥሩን ባታስታውሰውም እኔ ገድለ አዳም አለኝ መጽሐፉ ስላለኝ አመጣሁት ማለት ነው። መጽሐፉንም አምጥቼ አንብቤዋለሁ፣ ግን ምዕራፍና ቁጥሩን አላስታውሰውም ብልሃል። ከግድ አስታውሰው ብያለም ዶክተር። ግን ስለ አዳም ማነው ስለ ኖህ ወደ መርከብ ሲገባ የሚናገረው ገድለ አዳም የሚባል በማህበረ ቅዱሳን በኢትዮጵያ ኦርቶዶክስ ቤተክርስቲያን የተጻፈ መጽሐፍ። ይሄ ከመናገሩ በፊት መጽሐፍ ቅዱስ የታላቁ ነቢይ የሙሴ
ፔንታቱክ አምስቱ ብሔረ ኦሪት ይናገራል ማለት ነው በዘፍጥረት መጽሐፍት ላይ። በዚህ ክፍል ላይ ይዟቸው የገባቸውን ተባትና እንስት ወንድና ሴት እንስሶችን እንደዚሁም እሱን ከነሚስቱ ልጆቹ ከነሚስቱ ይዞ መግባቱን ይናገራል። አጽም ይዞ ገባ አይልም። የአዳምን አጽም ይዞ ገባ አይልም። ካላለ ይህን ታሪክ ከየት ነው ያመጣችሁት? መጽሐፍ ቅዱስ ዝም ባለበት እንዴት አወቃችሁና ጻፋችሁ ነው እየጠየኩ ያለሁት። እኛ እኮ መጽሐፍ ቅዱስ ብቻ አንልም አይደል? ምንድነው ኦልሬዲ ከአሁን በገድላቱ እየተወቀስን ከሆነ ገድላቱ በሚለው ነገርም ደግሞ እንደ ማስረጃ መነጋገር መቻል አለብን ብለን እናስባለን። ሁለተኛው ደግሞ አሁን እኔ እያወራሁ የኔ ሀሳብ ምንም እየቀረበ አይደለም፣ መድረኩ ላይ እያወራሁ አይደለም ያለው ያለሁት ማለት ነው። ኮት ያደረግከው ዶክተር አንተነህ ገድለ አዳምን መረጃ የለም። እሺ ከዚህም መረጃ የለም፣ ከመጽሐፍ ቅዱስ መረጃ የለም። ገድለ አዳምንም ኮት አረግከው እንጂ ምዕራፍና ቁጥሩን አታስታውሰውም። ልለፍ ልትሆ እሺ ዮሴፍን ጠቅሰዋል አይደል? ቆይ አይ ባወራኸው ላይ እንበልና ከዛ ደግሞ ትቀጥላለህ። ዮሴፍን ቅድም ጠቅሰዋል አይደል? ዮሴፍ ምንድን ነው የሆነው? የዮሴፍ አጽም ከየት ነው የመጣው? ከግብፅ ወደ ከነአን ሲገቡ ለምንድን ነው እንዲወጡ ቃል አስገብተዋቸዋል። ምክንያቱም ማን ነው ቃል ያስገባቸው? ዘፍጥረት 49 ከ29 እስከ 32 ያወጡትና ያንብቡት። ቆይ ማን ነው? አይ ክፍሉን አይደለም የጠየቅነው። ቴንኪው ክፍሉን ስለነገርከን አውቀዋለሁ። ግን ማን ነው ቃል ያስገባው የዮሴፍን አጽም ይዞ እንዲወጣ? አባታችን ያዕቆብ ሲባርካቸው ሁሉንም በሚባርክበት ጊዜ ሲወጡ ይዘው እንዲወጡ ቃል እንዳስገባቸው ነው የኔ ያረዳል። ግን መጽሐፉ ማን ነው ላይ አለ? አይ ጥቅሱን እኮ አይደለም ዶክተር የጠየቁ ጥቅሱን ስለነገርከን እግዚአብሔር ይስጥልን። እኔ ጥቅሱ አልጠፋኝም። ዮሴፍ አጽሙን ይዞ እንዲወጡ የዮሴፍን አጽም ይዘው እንዲወጡ ማን የነገራቸው? ለምንድን ነው ይዘውት የወጡት እስራኤላውያን? ከእናንተ እዛ ላይ ተጽፏል። ለምን አያነቡትም? እኔ አንብቤዋለሁ። ከእናንተ አጽም ጋራ እንዴት እንዳገናኘው እንድትነግረኝ ነው። እስራኤላውያኑ የዮሴፍን አጥንት የምጠይቅህን ጥያቄ መልስልኝ። የዮሴፍን አጽም ኦኬ ይስሙት ነበር ወንድም ዶክተር? ምኑን? አጽሙን ይስሙት ነበር የዮሴፍን? እኔ ታግኝቸው ስመዋለሁ የዮሴፍን አጽም። እስራኤላውያኑ አቸኩል ይስሙት ነበር ወይ ብዬ ስል አንተን አይደለም ያልኩ። እስራኤላውያኑ ይስሙት ነበር፣ ተሸክመውት ይዘውት እንደወጡት ተጽፏል ነው ያልኩት። ከዛ በላይ ሌላ እውቀት የለኝም። ጥያቄ ይስሙት ነበር ወይ ነው እያልኩት። እስራኤላውያኑ መጽሐፍ ቅዱስ ላይ አልተጻፈም። ቴንኪው። ዛሬ እዛ ባልተገለጠም ነው እዚህ ባልተጻፈም። እንግዲህ እሺ ይዳስሱት ነበር። ያልተጻፈ ነገር ተጽፏል አለ። ምን? እሺ ይዳስሱት ነበር እስራኤላውያን ተሸክመውት ወጥተዋል ይላል። እንግዲህ ሳይሸከሙት የጠየቁት መልስልኝ ዶክተር። ዳሰውታል። እንግዲህ ዳሰውታል። ከ400 ዓመት በኋላ ዳሰውታል፣ ተሸክመውታል። እሺ ይዳስሱት ነበር ወይ ብዬ ስል ለበረከት ለፈውስ ይዳስሱት ነበር። እሱ መጽሐፍ ቅዱስ ላይ እንደዛ ተብሎ አልተጻፈም። አልተገለጠም፣ አልተጻፈም። ሙስሊሙ ጋር አልተገለጠም ነው፣ እዚህ አልተጻፈም ነው። እሺ መቃብሩ ላይ ሄደው በማደር ኃጢአታቸው ይሰረይላቸው ነበር። በመቃብሩ በዮሴፍ መቃብር በዮሴፍ መቃብር ላይ ኃጢአታቸው ይሰረይላቸዋል ተብሎ በመጽሐፍ ቅዱስ አልተጻፈም። አልተገለጠም፣ አልተጻፈም። እሺ የኃጢአት ስርየትን ይሰጥ ነበር የዮሴፍ አጽም? ኧረ እንደዚህ የሚባል ነገር አልተጻፈም። እሺ ታዲያ ለምንድን ነው ይዞት የወጡት የዮሴፍን አጽም እስራኤላውያን? ይሄ ሁሉ የማይጠቅማቸው ከሆነ ለምንድን ነው ይዞት የወጡት? ለምንድን ነው ይዘውት የወጡት? እሱ እኮ ነው አሁን የእኛ ሀሳብና የእናንተ ሀሳብ የማይገናኘው በዛ ነው። ንገረን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት የቅዱሳን አጽም ንገረን። አካላቸውም የከበረ ነው። ኖ ዶክተር እኔ ስለ ዮሴፍ ነው የጠየቅኩ። የዮሴፍን አጽም ይዘው የወጡበትን እስራኤላውያኑ ምክንያቱን ንገረን። ምክንያቱም ቢያንስ አራቱን እንኳ ስጠይቅህ አልተጻፈም አልከኝ። እዚያ 10 ብዘረዝር ሁሉንም አልተጻፈም ነው ብለህ የምትዘጋው። ኦነስት ስለሆንክ ቴንኪው እግዚአብሔር ይስጥልን ማለት ነው። እና ግን እስራኤላውያኑ ይዘውበት የወጡበት ምክንያት ለምንድን ነው?
ይዛችሁት ውጡ ብለው ተነግሯቸዋል። ስለዚህ ከ400 ዓመት በኋላ አስታውሰው ይዘውት ወጡ። ማን የነገራቸው? ያንን የመጽሐፍ ክፍል ማስታውሰው ያዕቆብ ይመስለኛል ሰብስቧቸው ሁሉንም እየባረከ ባለበት ሰዓት ላይ ሊያንቀላፋ ሲል ይዛችሁ ውጡ ብሎ የተናገራቸውን ነገር እንዳነበብኩ አስታውሳለሁ። ያዕቆብ ነው እንደዛ ያለው? እስቲ ቆይ መጽሐፉን ቼክ ማድረግ ይኖርብኛል ድጋሚ። እሺ ከያዕቆብና ከዮሴፍ በፊት ማን ነበር የሞተው? ቆይ ከያዕቆብና ከዮሴፍ በፊት መጀመሪያማ ያዕቆብ ነው የሞተው፣ ግን ባርኳቸው ነው የሞተው። ባርኳቸው ነው የሞተውና ያዕቆብ ሲሞት የት ነው የተቀበረው? በግብጽ ነው የተቀበረው። ግብጽ ነበር የነበሩት። መረጃ እስቲ ስጠኝ። ያዕቆብ በግብጽ ተቀበረ የሚል ማለት ነው። በግብጽ ሄደው ኖሩ አይደለም? 70 ነፍሳት ምክንያት 70 ነፍሳት ኖሩ የሚል ዘፍጥረት እኮ ነው እያወራን ያለ ነው። ጌቶቼ እኔ አልጠይቅህ ዶክተርዬ፣ ለምንድን ነው ማለት ለምን ዳይቨርት አድርገዋለህ? 70 ነፍሳት ሆነው ወደ እስራኤል ወደ ግብጽ እንደገቡ አውቃለሁኝ፣ አምናለሁኝ። ኦኬ መጽሐፉም ይላል። ልክ ነህ። ያዕቆብ በግብጽ ነው ወይ የተቀበረው ብዬ ስለ አዎ ብለኛል። መረጃ ስጠኝ ነው ያልኩህ። የት ነው በግብጽ ነው ወይ የተቀበረው ማለት? እዚያ ከሞተ የት ይቀበራል እኮ? የት ነው የተቀበረው? መጽሐፉ የት ነው ብሎ የሚለው ግብጽ ውስጥ እንደተቀበረ ነው የማውቀው። እንግዲህ እኔ እና መጽሐፍ ቅዱስ ላይ ከዘፍጥረት መጽሐፍ ላይ ከ47 እስከ 50 ያለው ታሪክ ሙሉን እሱ ነው። ያንን የምረዳው እኔ 49 29 ላይ ደግሞ ቁጥሩን ንገረኛ ታዲያ። ያዕቆብ የተቀበረበትን ቦታውን ንገረኛ። 49 29 ላይ ቅድም እኮ ጠቅሼዋለሁ። አሁን እየሰሙኝ ስላልሆነ ነው። አሁን ምንድነው እኔ እርሶን እየሰማሁ እየመለስኩ ነው። እኔ እንግዲህ የምለውን አንዱንም አይሰሙኝም እና እንዴት ይሆናል? እየሰማሁ ነው፣ እየተደማመጥን ነው ያልኩትኝ። ዮሴፍ በግብጽ ያዕቆብ በግብጽ ተቀበረ ብለኛል። እሺ የት ነው የቀበሩት ቦታው? እንግዲህ ጌሴም በምትባለዋ የግብጽ ክፍል መጥተው 70 ነፍሳት እንደኖሩ እዚያ ቦታ ላይ እንደተራቡ መጨረሻም ያዕቆብ እዛው እንደሞተ በኋላ ግን ሲወጡ ይዘውት እንዲወጡ አጽሙን ዮሴፍንም ጭምር በመጽሐፍ ቅዱስ ዘፍጥረት ላይ የተቀመጠ እውነታ ነው ይሄ ነገር ማለት ነው። አሁን ከኔ ጋር እኔ እኮ ይሄ ልጅ ያስታውሰዋል ወይስ አያስታውሰውም የሚል ጥያቄ እኮ አይደለም። ፋክቱ ላይ የምታወራውን አንደኛውን እንኳን ማስታወስ አለብህ አይደል ዶክተር? ስለዚህ ምክንያቱም የዮሴፍን አጥንት ለምንድነው የዞጡት ብዬ ብስልህ በሙሉ አልተጻፈም ብሎ በሚል ነገሩን አሰልቺ እንዳናረገው ብዬ ታውቁ ማለት ነው። ኦኬ ምክንያቱም ዘፍጥረት 49 29 እስኪ አንብቡት። እሺ እሺ በግብጽ ነው ተቀበረ ብለ ያልከኝ ያዕቆብ። አሁን ደግሞ ይኸው እንደዚህ ይላል። እንዲህም ብሎ አዘዛቸው ያዕቆብ ማለት ነው። እኔ ወደ ወገኖቼ እሰበሰባለሁ፣ በኬጣዊ በኤፍሮን እርሻ ላይ ባለችው ዋሻ ከአባቶቼ ጋር ቀበሩኝ። እርሷም በከነአን ምድር በመምሬ ያለች አብርሃም ለመቃብር ርስት ከኬጣውያን ከኤፍሮን እርሻ የገዛት ድርብ ዋሻ ናት አለ። ከየት ነው ቀበሩኝ ያለ? የት ነው ቀበሩኝ ያለ? ቀበሩኝ ብሎ እኮ ልናገር፣ ቀበሩኝ ብሎ በኬጣዊ እርሻ ከአብርሃም ምክንያቱም ከአባቱ ጋር መቀበር ስላለበት ያንን ነገራቸው። ይሄ ቃል የተፈጸመው ዘጸአት 13-19 ላይ ነው። ከዛ ደግሞ ሁለተኛ ኢያሱ ይሄ ማን ነው? ዘጸአት 13-19 ነው የተባሉት። አሁን እዚህ ዘፍጥረት 49 ያስነበብከኝ የማን መቃብር ነው? ይሄ እሱኛው የኬጣዊ እርሻ ላይ የገዛው አብርሃም ለቤተሰቡ የገዛው እርሻ ማን ነው ቀበሩኝ ብሎ ያለው እዚህ? እንዴት አይነት ነገር ነው? የተግባባን አይደለም። በዚህ ቦታ ላይ ከአባቶቼ ጋር ቀበሩኝ ብሎ ያለው ማን ነው? ዮሴፍ ነው ያዕቆብ ነው እያልኩ ያለሁት። በራስ መልስ ስታጣ ነው በራስ ምስቀው ባይዘው። ይሄ ማን ነው? ያዕቆብ ነው ወይስ ዮሴፍ ነው? ከአባቶቼ ጋር ቀበሩኝ ብሎ ኑዛዜ የሰጠው ነው እያልኩ ያለሁት ዶክተር። እሺ እንደዚህ እናደርግ። ማን ያለው? 379 ሰው አስቀምጠናል። ማን ነው ቀበሩኝ ብሎ ያለው እኮ ነው ብዬ የምልህ እኮ አሁን እዚህ ጋር ዞሮ ቅበሩኝ ብሎ ቃል የገባ ዞሮ የሚባል ሰውዬ አይደለም እዚህ ጋር የሞተው። ማን ይሄንን ኑዛዜ የተናዘዘው?
እርስዎ ማን ብለው ተረዱት? ራስህ ንገረኝ። ማን ነው ይህንን ኑዛዜ የተናዘዘው? እየተግባባን አይደለም እኮ ማን ያዘዘው? ኦኬ፣ እንዴት እንደዋሸ ላሳያችሁ። ቅድም እኔ ምንም ዋሻው ነገር የለም። እባክዎትን ውሸት አይበሉኝ። እኔ ሚዩት አድርገው እንዴት ቆንጅዬ ውሸት እንደዋሻ ላሳያችሁ። ያዕቆብ የት ነው የሞተው ብዬ ስለው በግብፅ አለኝ። የት ነው የተቀበረው ብዬ ስለው በግብፅ አለኝ። ይሄንን የጠቀሰው ማን ነው? እሱ ነው። እኔ ባይዘው አውጥቼ ገልጫው አስቀምጨው ነበረ። የጠቀሰው ማን ነው? ዶክተሩ ነው። ከአባቶቼ ጋራ በኬጣዊ በኤፍሮን እርሻ ባለችው ድርብ እርሻ ከአባቶቼ ጋር ቀበሩኝ ያለው ማን ነው ብዬ ስለው ዞሮ ዞሮ እያለ ዞሮ ዞሮ አረገው ማለት ነው። ይቅርታ አንዴ እኔ ጊዜንም ስለምፈልገው አንዴ ይቅርታ። ማን ይሄንን ያለው ነው ብዬ የምልህ ይሄንን የተናገረው ያዕቆብ ነው። እኔ እኮ ተናግሬ ያለሁኝ ያዕቆብ 12ቱን ሰብስቦ ሲባርካቸው ለምን ያቋርጡኛል? እባክዎትን ለማቋረጥ አይደለም መለስክልኝ። ያዕቆብ ነው ያዕቆብ ሰብስቦ ሲያስተምራቸው እና ሲባርካቸው ያልጠየቅኩህን በግድ ሀሳብ እየተተላለፈ አይደለም። አሁን እኮ የኔ ሀሳብ እየተላለፈ ያልጠየቅኩህን ለምን ታወራለህ? አንተ የተማርክ ሰው አይደለም እንዴ? የጠየቅኩህ ላይ ነው። አይ ቲንክ ዶክተር አሁን ደግሞ ዘለፋ መጡ። ደግሞ ምንም ዘለፋ አይደለም። ሀሳቤን አይሰሙኝም። ሀሳቤን አይሰሙኝም። ዘለፋ ነው የሚናገሩት። እኔ ሚዩት ያደረኩ የተማርክ ሰው አይደለም ስልህ ትምህርትን ነው እያከበርኩልህ ያለው። እሺ መሀይም ነህ ልበልህ? አልልህም። የተማርክ ሰው ነህ ዶክተር ስለሆንክ ማለት ነው። በትምህርቱ ዓለም ላይ አስተማሪ ለጠየቀው ወይ ደግሞ ተቃራኒ ክፍል ለጠየቀው ጥያቄ ተገቢ መልስ መስጠት ይሰጣል። በእርግጥ ኢትዮጵያ ውስጥ ስድቡንና ስድብ ያልሆነውን ነገር ለይተህ አታውቅም ማለት ነው። በእርግጥ ዲያር የጠየቅኩ ያዕቆብ ነው ዮሴፍ ነው ያለው ነው ያልኩ። በቃ ያዕቆብ ነው አልከኝ። ያዕቆብ ነው። ዘፍጥረት መጽሐፍ ምዕራፍ 49 ቅድም እንዳልከው ልጆቹን ከባረከ በኋላ ቀበሩኝ ብሎ ያላቸው ከባርኮቱ በኋላ ያዕቆብ ነው። አንተ ቅድም እኮ ያዕቆብን በግብፅ ነው የተቀበርከው ብለህ አልከኝ። አሁን ደግሞ የት ነው የአባቶቹ መቃብር ያለው? በመምሬ አድባር ዛፍ ነው። የት? ከነአን ምድር ላይ ማለት ነው። አንተ ግን ቅድምን አልከኝ የግብፅ ምድር ነው አልከኝ። ውሸት ዋሽተሃል ያልኩ ለዚህ ነው ዶክተር። ዋሽተሃል። እዚሁ ጋር ቁጭ ብለህ ልናገር ይፈቅዱልኛል? ትችላለህ። መልካም። አሁን እኔ እንግዲህ እስካሁን ድረስ ስንነጋገር አንድም ቦታ ላይ ዋሽተዋል ብዬ አልተናገርኩም። ስላልዋሻው አይደለም ስላልዋሻው ነው። ግድ የለም። እሺ እርስዎ በጣም ምንድን ነው ዘጸአትን ይክፈቱልኝ እባክዎትን። ለምን ልታሳየን? ዘጸአት ላይ 13 19ን ይክፈቱልኝ። ምን ልታሳየን ነው ያልኩህ እንጂ አልከፍትም። ለምን አይከፍቱትም? አልከፍትም ማለት ምን ልታሳየን ነው ያልኩህ እኮ። ሲከፍቱት ያገኙት የለም። ምዕራፍ 13 ቁጥር 19 ላይ ያለውን አያችሁ። ዶክተሩ የተግባቦት ሕግ አያውቅም እንዴ? እኔ እኮ እየተናገርኩ ነው እኮ። እኔ አልከፍትም አላልኩም። ምን ልታሳየን ነው አልኩህ። ታሪኩን ያምኑት ህዝቡ አንድ ላይ ይስማ። አይ የለም። ምን ልታሳየን ነው? ስለምንድን ነው? እኔ ከፍቼዋለሁ። ምን ልታሳየን ነው? ዘጸአት መጽሐፍ ምዕራፍ 13 ከፍቼልሃለሁ። ምን ልታሳየን ነው ግን ከማንበቤ በፊት? በዋናነት እያሳየሁ ያለሁት ነገር በዘፍጥረት 49 ላይ በኬጢያዊ አብርሃም እርሻ ላይ የተገዛው መቃብር ላይ ቅበሩኝ ብሎ ቃል ያስገባቸው ግብፅ ላይ ከነበረው አጽሙን ተሸክመውት እንዴት እንዳወጡት ዮሴፍንና ያዕቆብን አጽም ይዘው እንዴት ከ400 ዓመት በኋላ በተባሉት መሰረት ይዘውት እንደወጡ እዛው መጽሐፍ ቅዱስ ላይ ተጽፏል። ያዕቆብ እኮ ግብፅ ላይ የተቀበረው ብለን ነበር። አሁን ደግሞ ይዘውት እኮ ይስሙኛ፣ አንዴ እባክዎትን ይስሙኛ፣ አንዴ እባክዎትን። ግብፅ ላይ ተቀበረ። የት አለ ተቀበረ ብሎ የሚለው? አንቀላፋ ማለት ምን ማለት ነው? አንቀላፋ እኮ ሞተ ማለት ነው። አንቀላፋ ማለት ሞተ ማለት እንጂ ተቀበረ ነው። እንደዚህ ነው የተረዳው። አንቀላፋ ማለት ሞተ እንጂ ተቀበረ ማለት ነው። እሺ በቃ አንቀላፋ ሞተ። ከሞተ በኋላ አሁን የት ተቀበራት በለኛ? አልተቀበረም በግብፅ። እሺ መልካም። አንቀላፋ ነው። ቆይ አንቀላፋ ነው ያነበብከው? ዘፍጥረት 49ን ዘፍጥረት 49 ግድ የለም። አንቀላፋና ተቀበረን እንኳን ያ ሰዓት ላይ ነው መተህ በራስህ ላይ ደግሞ የምትስቀው ማለት ነው። ባጆ በራስህ ላይ ነው የምታላግጠው፣ በእኔ ላይ አይደለም የምታላግጠው። ይኸው ያዕቆብም ይላል እዚህ ዘፍጥረት 48 ላይ ማነው እሺ
ዘፍጥረት 49 ላይ ዮሴፍም በአባቱ ፊት ወደቀ፣ በያዕቆብ ማለት ነው። በእርሱም ላይ አለቀሰ። እሱኛው 50 ነው። እሱኛው ምዕራፍ 50 ነው። ጌታዬ ሚዩት አድርገው። አንተማ ሳቅ በራስህ ላይ ለምትመልሰው። አንዴ ግብፅ ተቀበረ ትለኛለህ፣ ደግሞ አንዴ ደግሞ ከነዓን ምድር ነው የተቀበረው ብለህ ትላለህ። ይቅርታ ጊዜን አናባክን። ሚዩት አድርገው። አንተ ተቀበረ ብለህ ስትለኝ ያመጣኸው መረጃ አምጣ። ግብፅ ላይ የተመቀበረውን አምጣ። ያዕቆብ እኩል አምጣ። እሺ ጎሄድ ዘፍጥረት 49ን ያንብቡልኝ ከ29 እስከ 32 ያለውን እባክዎትን። ቴንክ ዩ። ያው ምንም መማፀን አይጠበቅብህም ቃል እግዚአብሔርን ስላወጣሁት ተከታተሉ። የት ነው የተቀበረው ብዬ ስለው ግብፅ ላይ መቀበሩን አምጣ ነው ያልኩት ለዶክተሩ። ግብፅ ላይ መቀበሩን ያዕቆብ ግብፅ ላይ መቀበሩን ሊያሳየን ነው። ኦኬ ቁጥር 29 ምዕራፍ ማነው ቁጥር 29 ኦኬ እንዲህም ብሎ አዘዛቸው፣ እኔ ወደ ወገኖቼ እሰበስባለሁ፣ ከኬጣዊ ከኤፍሮን እርሻ ላይ ባለችው ዋሻ ከአባቶቼ ጋር ቅበሩኝ። እርሷን በከነዓን ምድር በመምሬ ፊት ያለችው የአብርሃም መቃብር ናት። ለአብርሃም ለመቃብር ርስ ከኬጣዊ ከኤፍሮን ከእርሻው ጋር የገዛት ባለ ድርብ ክፍል ዋሻ ናት። አብርሃምና ሚስቱ ሳራ ከዚያ ተቀበሩ። ይስሐቅና ሚስቱ ርብቃ በዚያ ተቀበሩ። ከዚያም እኔ ሊያን ቀበርኳት። እርሻውንም ለእርሷ ላይ ያለችውንም ዋሻ ከኬጢ ልጆች የገዛሁት ናቸው። ያዕቆብም ትእዛዙን ሁሉ ለልጆቹ ከተናገረ በኋላ በተፈጸመ ጊዜ እግሮቹን በአልጋው ላይ ሰብስቦ ሞተ፣ ወደ ወገኖቹም ተከማቸ ይላል። የታለ ግብፅ ተቀበረ ብሎ የሚለው? መልካም እግዚአብሔር ይስጥልኝ፣ አንብበውልኛል። አሁንም ደግሞ ድጋሚ እዚያው ላይ ዘፍጥረት 50ን ይክፈቱልኝ። እሺ ዘፍጥረት 50 ቁጥር ስንት? ቁጥር 24 ጀምሮ እስከ መጨረሻው። እሺ ምን ይላል እንዳነብልህ? ቆይ ምን ይላል? ከፍቼ ማየት ይኖርብኛል። ምን እንደሚ ዮሴፍም ብሎ የሚጀምረው የተቀበረ ይላል ነው እኮ። ለምን አያነቡልኝም የሚለው ምንድን ነው? በዋናነት አላነብም አላልኩም። ታሪኩን ቁጥሩን ብቻ የምታውቀው ወይስ ምኑን ነው? ሀሳቡን ካወቀው ግብፅ ተቀበረ ነው ብሎ የሚለው ያለው የምትነግረኝ? ቅበሩኝ ብለው ከአባቶቹ ጋር አብረው ከነ አብርሃም ከነ ይስሐቅ ጋር አብረው እንዲቀብሯቸው ቃል የሚያስገቡበት ክፍል ነው። አሁን እንዲያነቡልኝ እየፈለግኩ ያለሁት ቃል ያስገቡበት ክፍል አለ። አውካው ቃል አስገብቷቸዋል። በምን ውስጥ ነው ያኖሩት? በምድር ውስጥ ነው የቀበሩት ወይ? የጠየኩህን መልስልኝ። ስጠይቅህ እኔ ማንበብ ችግር የለብኝም። መጽሐፉን ይኸው ከፍቼዋለሁ። ዘፍጥረት 49 50 ላይ ነው ያለው። ተግባቦት ህግ ወቅ ዶክተር ፕሊስ። አይ ቲንክ ወይ እንግዲህ ካልሆነ የተግባቦት ህግ አታውቅም ማለት ነው። እኔ ስጠይቅህ ላንብበው፣ እባክህ አውጣልኝ፣ እባክህ እንደው ስለ መድኃኒዓለም አትበለኝ። እኔ መጽሐፉን አውጥቼዋለሁ። የተግባቦት ህግ ካወቅ ዮሴፍ ማን ነው ያዕቆብ በግብፅ ምድር ተቀበረ ብለህ ነበር አይደል? ዮሴፍና ያዕቆብ በግብፅ ምድር ተቀብረዋል። ሲቀበሩ ልናገራ መቀበር ብሎ ሲሞቱ ኧረ እባክዎትን አንዴ ሲሞት ልጆቹን እግዚአብሔር ሲያስባችሁ ቅበሩኝ ብሎ ቃል አስገባ። ዮሴፍም በኋላ ዘመን እግዚአብሔር ያስባችኋልና ከአባቶቼ ወገን ቅበሩኝ ብሎ ቃል አስገባቸው። እኛ አጽሙ አልወጣም እኮ አላልንም። ቅድም ስጠይቅህ ለምንድን ነው ይዘውት የወጡት ብዬ ቅድም ጠየቅኩ። ቆይ አይደለም፣ አሁን እኮ እየተግባባን አይደለም። አሁን እዛ ላይ ተግባባን። ከተግባቦት ህግ ካወቅህ አድምጠኝ። የተግባቦት ህግ እኮ አድምጠኝ ብቻ አይደለም የሚለው፣ እኔም ልስማ። እሺ ደግመህ እንዳትከፍተው አውርተህ ካበቃህ በኋላ ነው። እኔም ደግሞ ቅድም አጽሙን ይዘውበት የወጡት ምክንያቱ ምንድን ነው አልኩ እንጂ እኔ የዮሴፍ አጽምና የያዕቆብ አጽም አልወጣም ከግብፅ ምድር አላልኩ። ኦኬ የተቀበረው ግን አንተ በግብፅ ነው ብለህ አልከኝ። የተቀበረው ግን በኬብሮን ነው። በግብፅ ምድር ሳለ በሳጥን ውስጥ እንዳኖሯቸው አውቃለሁ። ብራዘር የገጠምከው ሰው ማን እንደሆነ አታውቅም። ካወቅክ ግን የአባቶች አጽም ከግብፅ ምድር ወጥቷል። ዮሴፍን ይዛችሁኝ ሂዱ፣ እግዚአብሔር ይጎበኛችኋል ብሏቸዋል። ያዕቆብም ልክ እንደዚሁ ማለት ነው። ሲወጡ ይዘዋቸው ወጥተዋል። እነዚህ ሁለትን አባቶች አሁን ወጥቷል አልወጣም አይደለም። ይዘው የወጡት ግን ለምንድን ነው? እናንተ እንደምትስሙት ይስሙት ነበር ቤት ስልህ አልተጻፈም አልከኝ። ታዲያ ከአንተ ወደ አንተ አጥንት ላይ ነው መመለስ ያለብን፣ ወደዚህ አባትህ
ወደዚህኛው መንፈሳዊ አባትህ ይሄን ወደምስሙት ማለት ነው። እናንተ ይህን ትስሙታላችሁ። የዮሴፍን መቃብር ግን አልሳሙትም። ሲሞት ወዲያውኑ አባቱን ሳመው መሞቱን ሲያቅ፣ ከዛስ በመድኃኒት አሹት፣ ከዚያስ በሳጥን ውስጥ በግብፅ ምድር አኖሩት። እንደዛ ነው ብሎ የሚለው መጽሐፉ። ከዛስ ሲወጡ ከሳጥኑ ጋር ጭምር ይዘው ወጥተዋል። ኦኬ አሁን አንተ ዳይቨርት አድርገህ ለማምለጥ የፈለክበት ማለት ነው። ስጠይቅህ አጽሙን ይዘውት እነሱ በመውጣት እስራኤላውያን ያገኙት በረከት አለ ወይ ብዬ ዶክተር ስጠይቅህ ይስሙት ነበር ስለ አልተጻፈም አልከኝ። ይዳስሱት ነበር አልተጻፈም አልከኝ። በመቃብሩ ላይ አድረው ኃጢአታቸውን ያስተሰሩ ነበር አልተጻፈም አልከኝ። የኃጢአት ስርየት ያገኙ ነበር አልተጻፈም አልከኝ። እንደዚህ ባጽፍህ በሙሉ አልተጻፈም። ልክ ባለፈው ሙስሊሙ አልተገለጠም፣ አላህ እግር አለው አልተገለጠም፣ አይን አለው አልተገለጠም፣ ጭንቅላት አለው አልተገለጠም እንደተባለ አንተ ደግሞ አልተጻፈም ብለህ ዘጋ። ስለዚህ ወደ እናንተ አጥንት መዳሰስና ቤተክርስቲያንህ አጥንት አምናለሁ ብላ ስትል ያልችበት እስራኤላውያኑ አጥንት ስለሚያምኑ አይደለም። በዛ በባዕድ ምድር ተቀብረው እንዳይቀሩ ከአባቶቻችን ጋር ቀበሩን ብለው እነዚህ አባቶች ዮሴፍም ያውቃል በከነዓን ምድር አባቱ ይኖር እንደነበረ አያቱና ቀድመ አያቱም አብርሃም አያቱም ይስሐቅም አባቱም ራሱ ያዕቆብ በሚሞትበት ሰዓት ላይ በዛ ተናዞ እንደሞተ ዮሴፍ በኋላ ነው የሞተው። እኛ የአባቶች አጽም ከግብፅ አልወጣም አላለም፣ ወጥቷል። ይዘው ወጥተው ልክ ያዕቆብ እንደተናገራቸው በኬብሮን ተቀብሯል ማለት ነው። ኦኬ በድርብ ዋሻ ውስጥ በዛ ተቀብሯል እና አብርሃምና ይስሐቅና ያዕቆብ በተቀበሩበት ማለት ነው። ዮሴፍም በዛ ተቀብሯል። ዮሴፍ እንኳን አይ ቲንክ ወደ ሴኬም አካባቢ ላይ ነው፣ ግን ተቀብረዋል ወጥተው ማለት ነው። በከነዓን ምድር ላይ ተቀብረዋል። ለምንድን ነው ከዛ የወጡት? በባዕድ ምድር አይሆንም ብለው ስላሉ በቃ አልፈለጉም እንጂ እንደናንተ ስለሚያምኑ እንደናንተ ስመው ተሳልመው ተዳሰው መንግስተ ሰማያት ይገባሉ አጥማቸውና አጽንታቸውን የነካ የኃጢአት ስርየት ያገኛል ብሎ በሚል አልነበረም። ስለዚህ አሁን ወደ እናንተ አጥንት ላይ ናልኝ ማለት ነው። ይህናል ብዬ ካልኩ ወደ እናንተ አጥንት ላይ ናልኝ። እዛ ሄደህ ለመደበቅ ነው የፈለግከው። ቤተክርስቲያን እዚህ በጻፈችው እነዚህን እናንተ ትስማላችሁ፣ የኃጢአት ስርየት ያገኛል ብላችሁ በረከት ያገኛሉ ብላችሁ ትዳስሷቸዋላችሁ። ኦኬ የአባቶች የያዕቆብና የዮሴፍ ከግብፅ ምድር ወጡ ብሎ የሚለውን እኛ አልወጣም አላልም፣ ወጥተዋል። የሞቱት ግብፅ ምድር ላይ ነው። ሲወጡ ግን ሲሞቱ በሳጥን ውስጥ አድርገው ሽቱ ቀብተው አስቀምጧቸዋል። ዘፍጥረት መጽሐፍ ምዕራፍ 50 ላይ የሚናገረው ማለት ነው። ሲወጡ ግን አጥንቱን ይዘዋቸው ወጥተዋል። አጽማቸውን አካላቸው ማለት ነው ከነሳጥኑ ጭምር ይዘው ወጥተዋል። እስራኤላውያን ግን ወድቀው ይሰግዱለት አልነበረም። በቅዱሳኑ አጽም በአባቶቻቸው በዮሴፍና በያዕቆብ አጽም እናምናለን ብለው ስላሉ አይደለም ይዘው የሚወጡት። ያውቃሉ ራሳቸው የአብርሃም አምላክ ይሄን እንደማይፈቅድ ያውቃሉ። እናንተ ግን ታምኗቸዋላችሁ። እናምናለን፣ እምነታችን ነው፣ ዶክትሪናችን ነው ብላችሁ ጽፋችኋል ማለት ነው። ስለዚህ የአባቶችን አጽም እነሱ በሰላም አርፈዋል። አባቶቻችንን ተዋቸው። አባቶችን እነዚህን ንገረን ወንድም አለ። ቴንክ ዩ አይ ቲንክ ለመደበቅ እንደሆነ አስባለሁ። ቅድም እዛ የሚሄድከው ማለት ነው ከጠይቁ ጥያቄ ጋራ ምንም የሚገናኝ ነገር ስለሌለ ማለት ነው።